ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻለን አምሮብሻለን ተውበሻለን በቃ እንዴ አፍን ስከፍትና እንዳትኝ ከዚህ በኋላሽ እንጣላ የመጨረሻ ሆነ ስላንተ ማያገባኝ ስለዳኒ ያገባኝ ካገባሽ ተያዘሽ ተጋቡዘ ስለዳኒ ካገባሽ እዛው ተጋቡ እንደፈለጋችሁ ማይሆን ወሬ አታውራበት ስለዚህ አያገባሽም በቃ ሶሲ ይቅርታ በቃ በጣም ይቅርታ እዚህ ከዚህ ውስጥ እኔ ነኝ የከተኩሽ ከደና ከመዝኖሪዮት በጥብጭሻለሁ አይደለ ግን ዳኒን በማደርገው ነገር እንዳይደብርሽ ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። ሀይሚዬ ቅመሟ ብሩኬን ከዳኒ ጋር ለማስታረቅ መታ ነበር ዛሬ። እሱም ደግሞ ሶፊዬን ይዛ ነው የመጣችው። ነገር ግን ሊስማሙ አልቻሉም። እናም ክሱ እንዲቀር አንተ ይቅርታ መጠየቅ አለብህ ብለዋለች ብሩኬን። እና ይቅርታ ማድረግም ሆነ መጠየቅ ትልቅነት እንጂ ትንሽነት አይደለም። በመጀመሪያ ማለት ነው ትልቅነት ነው። እኔ ባጠፋም ባላጠፋም የሰው ልጅ ይቅርታ ብል ምንም የሚቀንስብኝ ነገር የለም። ምንም የእውነት ነው ብላችሁ እግዚአብሔር እኮ ፈጣሪያችን ለኛ ብሎ ማለት ነው ስቅ ብሎ የሰው ልጅ ይቅርታ እንዲደረግለት አስተምሯል አይደል እንዴ? እኛም ደግሞ ከሱ መማር አለብን። እና ነገር ግን ማለት ነው ዛሬ ላይ ብሩኬ ሄዶ ይቅርታ ቢጠይቀው ምን እንደሚያደርገው ግን ታውቂያለሽ? ሲቀጥል መጀመሪያ ሀይሚዬ የኔ ቆንጆ አንቺና እሱ እስኪ ይቅርታ ተባባሉ። ብሩኬና አንቺ ይቅርታ ተባባሉ። ይቅርታውን እንኳን አልተቀበልሽውም የብሩኬን። አንቺ ዛሬ እሱ ይቅርታ አድርጎለት እንዲታረቁ ክሱ እንዲቆም ሄዶ ቢከስ ማለት ነው ምንም አይመጣበትም። ምክንያቱም ካለ ወንጀሉ ወንጀለኛ ነው ተብሏል። ስሙ ጠፍቷል እኮ ይሄ ልጅ። ስለዚህ ብሩኬ ስሙ እየጠፋ ነው። እንደውም መክሰስ ይችላል ማለት ነው። ተመታ፣ ፊቱ ቆስሏል፣ ጥርሱም ሊረግፍ ትንሽ ነው የቀረው ብለሻል። ሲቀጥል ቦክስ ነው። በቦክስ እንዴት ነው ፊት የሚቆስለው? ትናንትና ፕላስተር ለጥፎ የመጣው ውሸቱን ነው። ውሸቱን አንመታውም እኮ። ሲቀጥል በጠረባ ዘጥሮ ጣለው። ሲታገሉ የመጀመሪያው ወደቀ። እንደውም አልተመታም እኮ አልተመታም። እንዴት ነው ፊቱ ሊቆስል የሚችለው? አልቧጨረው፣ አልፈነከተው። ሲያስመስል ነው እዛ ለጣጥፎ የመጣው ማለት ነው። እና እኔ ሀይሚዬ ለማስታረቅ መምጣትሽ በጣም ጥሩ ነው፣ በጣም ከምልሽ በላይ። ግን ቅድሚያ ከራስ ይጀምራል ይቅርታ መባባል። አንቺና እሱ እስኪ ታታረቁ። ስንት ቀን ሳምንቱን ሙሉ ሀይሚዬ ይቅርታ ይቅርታ እያለሽ ነበረ። ይቅርታውን አልተቀበልሽውም እኮ። ዛሬ አንቺ ክሱን ስለፈራሽ ምንም አይመጣበትም። በነገራችን ላይ ምንም አያመጣም። አይደለም አንዴ 2-3 ጊዜ ሄዶ ቢያመለክት ቢከሰው ማለት ነው ነፃ የሚወጣው ብሩኬ ነው። ምክንያቱም ቪዲዮ አለ። አሁን እናንተ የተመታበት ቪዲዮ ይወጣል ነው እንግዲህ ማስረጃ። ስሙ ያጠፋበት ቪዲዮ አለ። ያላደረገውን አደረገ እየተባለ ነው ይሄ ልጅ ማለት ነው። ስለዚህ ምንም አይሆንም ምንም። እና ሀይሚዬ ባትጫኙ ጥሩ ነው ብዬ አስባለሁ። ከዛ ደግሞ ማለት ነው እኔ በጣም የገረመኝ ነገር ብሩኬ አስደስቶኛል። በነገራችን ላይ የሚመልሳቸው መልሶች ተገቢ መልስ ነው የመለሰው። በቃ ቆረጥ ብሎ ማለት ቆራጥ። ትናንት ሀይሚዬን ማለት እሱ አሁን ይቅርታውን ምንም ነገር ሳይሆን የሚፈልገው አንቺን ነው የሚፈልገው ብሏል። እውነቱን ነው ብሩኬ። ሀይሚዬ አልገባሽም የኔ ውድ፣ አልገባሽም፣ አልነቃሽም። ዳኒ በአሁን ሰዓት የሚፈልገው አንቺና አንቺን ነው። በቃ ትናንት አየን እኮ ሰሞኑንም አይተናል። ያመጣው መረጃ ራሱ ውሸት ነው። አንቺና ብሩኬን ለማለያየት ነው የሚያደርገው ነገር የኔ ውድ። ስለዚህ አንቺ ደግሞ መንቃት አለብሽ። አሁንም ቢሆን አልተመታም፣ አልታመመም። ምክንያት ፈልጎ አንቺ እንድትሄጂ እንድትጠይቂው ስለፈለገ ነው። ትናንትና እኮ ስትሄጂ እንዴት እንደተደሰተ እንዴ! ብሩኬን እንዳትከሰው ብለሽ ይቅርታ ልትጠይቂው ስትንበረከኪ ራሱ እኮ ማለት ነው ብድግ ነው ያለው። የደስታው ብዛት እኮ የሚሆነውን ያጣው። ከዛ ረሞ ነው ቁጭ በል ብሎ ቁጭ ያደረገው። ስለዚህ ማለት ነው
ብሩኬ የተናገረው ነገር እውነት ነው። አንቺ ባይገባሽም ማለት ነው አንቺን ይፈልጋል። በቃ ከአንቺ ጋር ብዙ ነገር ማድረግ ይፈልጋል። ብዙ ነገር መቀጠል የሚፈልገው ነገር አለ። ሄደች እኔ ሲቀጥል ምኑም አላማረኝም። ለአንቺ ብዬ ነው ሂጅና ረፊ በቃ ሂጅ እንደዚህ ሁኝ ምናምን በቃ የሚሆነው ነው ያጣው። ባለፈው ጀምሮ ጸጉርሽን እየነካካ ትከሻሽን ምናምን እየደባበሰ እኔ የዛን ቀን ነው የነቀሁበት ምን እንደፈለገ ዳኒ ማለት ነው። እና ለዳኒ አሁን ላይ ሀይሚዬ ማለት ነው ልታዝኝ አይገባም። በእርግጥ አንቺ አሁን ብሩኬ ከታሰረ ቤተሰቡ እንዳይወቅሱኝ ወንድሞቹ እህቶቹ ተመልካች ምናምን እያልሽ ነው። ያው አንደኛ በእኔ ምክንያትም ነው የሚለው ነገር ራስሽንም ለማንጻት የምታደርገውም ነገር አለ። ግን አንቺን አያሳስብሽ ይሄ ጉዳይ። ይሄን ካሰብሽ መጀመሪያ አንቺና ብሩኬ ታረቁ። ከልብሽ ሆነሽ አንቺ ይቅርታውን ተቀበዩ። የሱን ይቅርታ ሳትቀበይ እንዴት ነው እዛ ጋር የምትሄጂው ለማስታረቅ? ሲቀጥል ደግሞ ለምንድን ነው ብሩኬ ይቅርታ የሚጠይቀው? እሱን ተበዳዩ እኮ ብሩኬ ነው። የተመታውም የተደበደበውም በራሱ አፍ ነው በነገራችን ላይ በራሱ ምላስ እና አሁን እልህ ውስጥ ነው። ትናንትናም የራሱን ህይወት እንዲኖር ያልሽውን ነገር ሰምቷል። ስለሰማ ብቻ የራስሽ ጉዳይ ሂጂ ከሱ ጋር ምናምን ስለኔ አይመለከትሽም እያለ ነበር ብሩኬ። እና ሀይሚዬ አንቺ ለብቻሽ ሆነሽ ማሰብ አለብሽ መጀመሪያ ማለት ነው። የራስሽን ህይወት ጠግኝ። አሁን እዚህ ጋር የተሰባበረ ነገር አለ በመሀላችሁ ላይ ማለት ነው። እና እኔ በእኔ ቢሆን ማለት ነው መጀመሪያ የራሴን ህይወት ነው የማድነው። እውነት ነው የምላችሁ የራሴን ህይወት አድኜ ነው ከዛ የሰውን ህይወት ለማዳን የምሯሯጠው ማለት ነው። የእኔ ህይወት እዚህ ጋር እየፈረሰ እንዴት ነው ሰው ጋር ዘልዬ የሚሄደው? መጀመሪያ ከራስ ይጀምራል። እውነት ነው የምላችሁ የራሳችሁ እዚህ ጋር ድብልቅልቃችሁ ወጥቶ አንቺ እዛ ጋር እነሱ እንዲታረቁ እነሱ የሆነ ነገር እንዲደረግ ምጥሪው ነገር አለ። በእርግጥ መልካምነት ለራስ ነው። ከራስ በላይ ሰዎችን ማስበለጥም ጥሩ ነው። ግን ከራስ በላይ ንፋስ የሚባል ነገር አለና እዚህ ጋር አንቺን እየለመነሽ ብዙ ነገር እያለሽ እሱን እያሳዘንሽ ሌሎችን ለማስደሰት ማድረግ ደግሞ ተገቢ ነው ብዬ አላስብም ማለት ነው። ዛሬ ላይም አንቺ አሁን እሱን ይቅርታ ጠይቅ ስትዩ ለብሩኬ በጣም ከባድ ነው። በአንቺ ቦታ ሆነሽ ማየት ትችያለሽ። አንቺ እኮ ይቅርታ አላደርግልህም ብለሽ ነው እዚህ ደረጃ የተደረሰው እንጂ ብሩኬን ይቅርታ ብታደርግለት እዚህ ደረጃ አትደርሱም ነበረ አይደረስም ነበር። እና ያንቺ ይቅርታ ለማድረግ ነው እዚህ ደረጃ ድብድብ ደረጃ እንዲደርሱ ያደረገውና ምክንያቱም ክፍተት ፈጠርሽለት። ያ ሰው እንደፈለገ እንዲናገር እንደፈለገ እንዲሆን ነው ለዳኒ ቦታ የሰጠሽውና እሱ ነው እስከ መመታት ደረጃ ያደረሰው የኔ ቆንጆ። አሁን አንቺ የተሰበረውን ነገር መጠገን አለብሽ። ብሩኬ ዛሬ ለምንድን ነው ይቅርታ አላደርግለትም ያለኝ ምናምን ብለሽ ልትናደጅም አይገባም። ትክክል ነው ብሩኬ ያደረገው ነገር ትክክል ነው። ምክንያቱም እሱ የጠየቀው ነገር አልተመለሰለትም። ደግሞ ደጋግሞ ይቅርታ ጠይቆ ነበረ። በጣም በቃ ከምላችሁ በላይ ነው እንዴ ትዕግስተኛ ነው ለዛውን ብሩኬ። ለብሩኬ አዳላሽ ምናምን እንዳትሉኝ። እኔ ከእውነት ጎን ነው የምቆሙ ብያቸዋለሁ። ሀይሚዬንም እወዳታለሁ ብሩኬንም እወዳለሁ። ሁለቱም ለእኔ አንድ ናቸው። ግን ከእውነት ጎን መቆም አለብኝ። ልክ ናት ይቅርታ ተባባሉ ማለቷ ልክ፣ ግን መጀመሪያ ሁለቱ ይቅርታ መባባል አለባቸው። እሷ ይቅርታ ሳታደርግለት ቂም ይዛ እንዴት ነው ከሌላ ሰው እንዲታረቅ እንትን የምትለው? ለዛውም ደግሞ ስሙን ካጠፋው ሰው። እንደውም ዳኒ ነው መጥቶ ይቅርታ መጠየቅ ያለበት ብሩኬን። ትቀልጃለሽ እንዴ ሀይሚዬን? ይውድ በፍጹም መጥቶ ይቅርታ ይጠይቀው። የውሸት ስሙን አጥፍቷል። ይሄ እንዴ የሌለ ነገር እየተባለ ትናንትና ራሱ እኮ ብዙ ነገር ነው የተባለው። ሀይሚዬን ይውድ አስቢ እንጂ። እና ውሳኔው አሪፍ ነው። በቃ የመለሰላት መልስ ራሱ ቆንጆ መልስ መልሶላታል። ሁለታችሁ ታረቁ፣ ተስማሙ። ከዛ በኋላ ዳኒ ጋር ደግሞ ከሶሲ ጋር አንድ ላይ ሆናችሁ ነገሩን ትፈቱታላችሁ ማለት ነው። ዛሬ ሀብትሽም ሲያስተላልፍ ነበር። ሀብትሽም ማስጠንቀቂያ እየሰጠው ነበር ለሱ ማለት ነው። ጓደኞቼን ይዤ እመጣለሁ ምናምን ቅብር ትሶ እያለ ነበርና
ችግር የለም ና እንበቃለን፣ እኛ ራሳችን እንበቃለን፣ ማንም አያስፈልግም ብሏል። እና ደግሞ ሀይሚን ጣል ጣል አደረካት። ሀይሚ ላይ ለምንድነው ትኩረት እንትን የማትለው ላላችሁትም ደግሞ መልስ ሰጥቷቸዋል። በነገራችን ላይ የሰው ልጅ እውነት ሲናገር አንዳንድ ጊዜ ማለት ነው ጥላቻ አይደለም። ሀይሚ ያጠፋችው ነገር ካለ ሀይሚ ላይ ስህተት ካለ የሀይሚን ስህተት ተናገርን ማለት ሀይሚዬን ጠላናት ማለት አይደለም። ይህን ማወቅ አለባችሁ። ብሩኬ ጋር ስህተት ካለ የብሩኬን ስህተት ተናገርን ማለት ብሩኬን ጠላ ነው ማለት አይደለም። ቤተሰብ አንዳንዴ የምንወዳቸው ሰዎች ሲሳሳቱ ተሳስታችኋል፣ ትክክል ሲሆን ደግሞ ትክክል ናችሁ ብለን ስናርማቸው ስንደግፋቸው ነው እነዚህ ልጆች እድገትም የሚያገኙት። እና እኔ አሁን ሀይሚዬን የምሳደብ ከሆነ ብሩኬን የምደግፍ ከሆነ ዝም ብዬ በዘፈ እንትን ምንድነው ዘፈፍቀድ ነው ምንድነው የሚባለው እንደዛ፣ ወይንም ደግሞ ብሩኬ እንደዛ ብዬ እንደዛ ባደርግ ማዝዬ ትክክል ልትሉኝ አይገባ። በቃ ትክክል ያልሆንኩትን ነገር ትክክል አይደለሽም፣ ትክክል የሆንኩትን ደግሞ ትክክል ነሽ ስትሉኝ ነው እኔ የተበረታታው እያደጉ ጥሩ ነገር እያሰራው የምሄደው ማለት ነው። እና ስለዚህ ስህተትን መናገር ወይንም ደግሞ እንዲታረሙ ማድረግ ጥላቻ አይደለም በፍጹም ነው። እና የሆነ የጥላቻ አድርጋችሁ የምታስቡ ልጆች አላችሁ እና እንደዛ አታስቡ። አንዳንዶቻችሁ ደግሞ በደንብ አድርጋችሁ ትረዳላችሁ። እና ሀብትሽም ተናግሯል ዛሬ እና እኔ ሀይሚዬን በምንም አይነት ሁኔታ ላይ ብትሆን አልጥላትም በፍጹም ብሏል። በቃ እንደ እህቴ ነው ማያት ብሏል። እና ስህተትን መናገር ደግሞ መጥላት አይደለም። እና ወዶችዬ ይህንን ነገር ልትረዱ ይገባል። ብሩኬ አሸናፊ መሆን አለበት፣ አሸናፊ መሆን አለበት። ይሄ የህይወት ጉዳይ ነው፣ የህይወት ጉዳይ ነው። እንዴ ደግ አረገ ዛሬ ጥሩ መልስ ነው የመለሰላት ለሀይሚዬ ማለት ነው። እሷ መልካም ነገር አስባ ብትመጣም ግን የመጣችበት ነገር ግን ጥሩ አይደለም። ይቅርታ መባባል ትልቅነት እንጂ ትንሽነት አይደለም። ነገር ግን ቦታ አለው ሁሉም ነገር ዳኒ ያደረገው ነገር ራሱ ነው እንደውም መጥቶ እሱን ይቅርታ መጠየቅ ያለበት። እና ውዶቼ ማሮቼ የዛሬው ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ